ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ከመጨረሻው ወደ መጀመሪያው እያስነበቡ ማሳያችሁ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ትምህርቱን ኦንላይን መከታተል ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ በአጭር ጊዜ የትኛውም ሀገር ላይ ሆናችሁ ቦታ ሰዓት ሳይገድባችሁ ትምህርቱን መማር ትችላላችሁ። ወደ ዛሬው ትምህርታችን ስንሄድ ይቺ የሀ መጨረሻ ፊደል እንግዲህ ሆ ትባላለች። ሆ፣ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ሃ እንዴ ልገመው። ሆ፣ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺ የለመጨረሻ ሎ፣ ሊ፣ ሌ፣ ላ፣ ሊ፣ ሉ፣ ለ ለ አንዴ ልገመው። እኔ የምለውን እያላችሁ እየጻፋችሁ ተከታተሉ። ሎ፣ ሊ፣ ሌ፣ ላ፣ ሊ፣ ሉ፣ ለ ለ። እሺ እቺ የሀ መርሃ መጨረሻ ሆ፣ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ሃ እንዴት ደግሞ ሆ፣ ሂ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ሃ። እሺ እቺ የመጨረሻ ሞ፣ ሞ፣ ሚ፣ ሜ፣ ማ፣ ሚ፣ ሙ፣ መ መ አንዴ ልገመው። ሞ፣ ከዛ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ መ። እሺ እቺ የሰ መጨረሻ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ሰ አንዴ ልገመው። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ሰ። እሺ እቺ ደግሞ የረ መጨረሻ ፊደል ሮ፣ ሪ፣ ሬ፣ ራ፣ ሪ፣ ሩ፣ ረ ረ አንዴ ልገመው። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ ረ። እንግዲህ በዚህ ላይ የምታያቸው ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ እነዚህ የመጀመሪያ ፊደል ናቸው። ሁለተኛ ፊደል ደግሞ ሲሆኑ በጎናቸው ቅጠል ወይም በቀኝ በኩል እንደምታያቸው በቀኝ በኩል ቅጠል ቅጠል አላቸው። እነዚህ ሁለተኛ ፊደል ናቸው። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ ብላችሁ ታነቧቸዋላችሁ። ሶስተኛ ፊደላት ደግሞ በቀኝ በኩል ታች ላይ እግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ ወይም አግድም አላቸው ማለት ነው። ስለዚህ ሶስተኛ ፊደላትን ስታነቡ የሚል ድምጽ እየሰጣችሁ ሂ፣ ሚ፣ ሂ፣ ሚ፣ ሲ፣ ሪ ብላችሁ ታነባላችሁ። አራተኛ ላይ ደግሞ ባለ ሁለት እግር ከሆኑ በግራ በኩል እንደምታቸው አጣራ ናቸው። ቅርጽ አልባ ከሆኑ ደግሞ እዚህ ጋር እንደምታቸው እግር የሌላቸው አሉ። ሀ፣ መ፣ ሰ፣ ረ የእነዚህ ፊደሎች አራተኛ ላይ የተለያየ ቅርጽ ነው ያላቸው። ስለዚህ ስታነቡ አሚል ድምጽ እየሰጣችሁ አራተኛ ፊደላትን ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ ራ ብላችሁ አ ሚል ድምጽ አለው ማለት ነው። አምስተኛ በቀኝ በኩል እንደምታያቸው ቀለበት አላቸው። በቀኝ በኩል የተለይ ታች ላይ ከሆነ ቀለበታቸው አምስተኛ ፊደላት ናቸው። ስታነቡ ደግሞ ኤ ሚል ድምጽ እየሰጣችሁ
ሄ ስትሉ ከአንደበታችሁ መጨረሻ ላይ ኤ የሚል ድምፅ አለው። ሌ ስትሉም በተመሳሳይ ስለዚህ ሄ ሌ ሄ ሜ ሴ ሬ ብላችሁ ታነባላችሁ። ስድስተኛ ላይ እንግዲህ የተለያየ ቅርጽ ነው ያላቸው፣ ነገር ግን የሚል ድምፅ እያስተጋባችሁ ከአንደበታችሁ መጨረሻ ላይ ስታነቡ ህ ል ህ ስትሉ የሚል ድምፅ አለ ያልኋቸው ለዛ ነው። ስለዚህ አንድ ላይ ስታነቧቸው ስለ ህ ል ህ ም ስ ር ብላችሁ ታነቧቸዋላችሁ። ሰባተኛ ላይ ደግሞ እንደምታያቸው ባለ አንድ እግር ከሆነ እዚህ ጋር ባለ አንድ እግር ፊደላት ስለሌሉ ነው እንጂ አናታቸው ላይ ቀለበት አላቸው። ባለ ሁለት እግር እና ባለ ሶስት እግር ከሆኑ ደግሞ በቀኝ በኩል ያለ እግራቸው ያጠራል ማለት ነው። እንግዲህ ይህን ስታዩት በት በኩል ነው አቅጣጫው፣ በቀኝ በኩል ነው እግሩ ያጠረው። አራተኛ ላይ ስትመጡ ደግሞ በግራ በኩል ነው አቅጣጫው እግሩ ያጠረው። ስለዚህ እዚህ ጀመራችሁ ሀ ሆ እያላችሁ ተዱ የተለየ ያጠራን። እዚህ አራተኛ ላይ ያለው በዚህ በኩል ነው የሚያጠራው። ሰባተኛ ላይ ሲሆን ደግሞ በመጨረሻ በኩል ወይም በቀኝ በኩል ያለ እግሩ ያጠራል ማለት ነው። ስለዚህ ኦ ሚል ድምፅ እያስተጋባችሁ መጨረሻ ፊደሎችን ታነባላችሁ ማለት ነው። እዚህ ጋር የሀ መጨረሻ ሆ፣ ከዛ ሎ፣ ሆ፣ ኖ፣ ሶ፣ ሮ ሮ። እሺ ወደ ቀጣዩ ስንሄድ ደግሞ እዚህ ጋር የሰ መጨረሻ ነች። እንግዲህ ሁለት አይነት ሰ አለ። አንዱን ንጉሱ ሰ ብለን ፊተኛ አይተናል። አሁን ደግሞ እዚህ ጋር ሰዓቱ ሰ በመባል የሚታወቀው የሰ ቤተሰብ ነው። ስለዚህ ተመሳሳይ የሆነ ድምፅ ነው ያላቸው፣ የሚለያቸው የቅርጽ ልዩነት ነው ማለት ነው። ስለዚህ ማን ብላችሁ ታነባላችሁ? ይሄን ሶ፣ ሲ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ሰ አንዴ ልግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ እቺ ደግሞ የሸ መጨረሻ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ ሸ አንዴ ልግሞ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ ሸ። እሺ እቺ የቀ መጨረሻ ፊደል ቆ፣ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። አንዴ ልገማ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ ቀ። እሺ እቺ የበመጨረሻ እንግዲህ የመጨረሻ እግሯ ጣራ ናት እንደምታዩት፣ ወይም በቀኝ በኩል ቦ፣ ከዛ ቢ፣ ቤ፣ ባ፣ ቢ፣ ቡ፣ በ በ። አንዴ ልገማ ቦ፣ ቢ፣ ቤ፣ ባ፣ ቢ፣ ቡ፣ በ በ። እሺ እቺ ደግሞ የመጀመሪያ ፊደሏ በ ነው የምትባ። ስለዚህ የበመጨረሻ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ በ። እንዴ ልገሞ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ በ። እሺ እቺ ደግሞ ተነች የተመጨረሻ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ ተ። አንዴ ደግሞ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ ተ። እንግዲህ የመጀመሪያ ፊደሎችን የሚል ድምፅ እየሰጣችሁ ታንቧቸዋላችሁ። እንግዲህ ምንም የላቸው እነዚህ ከጎናቸው አናታቸው የተለየ ቅርጽ የላቸውም ማለት ነው። እግራቸው ላይ ቀለበት የላቸውም፣ ሸፋፋ ነገር የላቸውም ማለት ነው እንደምታያቸው። ስለዚህ እንደዚህ የሌላቸው ከሆነ የመጀመሪያ ፊደል ናቸው። የመጀመሪያ ድምፅ አድርጋችሁ የሚል ድምፅ እየሰጣችሁ ታንቧቸዋላችሁ ማለት ነው። ለምሳሌ እዚህ ጋር ሰ፣ ሸ፣ ቀ፣ በ፣ በ፣ ተ ስትሉ የሚል ድምፅ ነው ያለው። ስለዚህ ሁለተኛ ደግሞ ሲመጡ እዚህ ጋር ሱ፣ ሹ፣ ቁ፣ ቡ፣ ቡ፣ ቱ ስትሉ የሚል ድምፅ እየሰጣችሁ
ማለት ሱ ስትሉ ለምሳሌ አንደበታቸው መጨረሻ ኡ የሚል ድምጽ አለው። ሹ ስትሉ ቁ፣ ቡ፣ ቡ፣ ቱ ስትሉም በተመሳሳይ ኡ የሚል ድምጽ ያስተጋባል ማለት ነው። ስለዚህ ቅርጻቸው ደግሞ እንዴት ነው ካላችሁ በቀኝ በኩል ከጎናቸው አግድም መስመር በመጨመር ሁለተኛ ፊደል አድርጋችሁ ማንበብ መጻፍ ትችላላችሁ፣ ወይም መለየት ፊደላቸውን ቅርጻቸውን ትችላላችሁ ማለት ነው። ሶስተኛ ላይ ስትመጡ ደግሞ እግራቸውን ስታዩቸው በህት በኩል አቅጣጫው በቀኝ በኩል ታች ላይ ሸፈፍ ሸፈፍ በማድረግ ወይም አግድም መስመር በመጨመር ሶስተኛ ፊደል ማድረግ ትችላላችሁ። ቅርጻቸውን መለየት ትችላላችሁ በዚያ መንገድ። ስማቸውን ደግሞ እንዴት እንለያቸዋለን ካላችሁ ኢ የሚል ድምጽ ለምሳሌ ሲ ስትል ኢ የሚል ድምጽ አለው። ሺ፣ ቂ ስትል ኢ የሚል ድምጽ አለው። ቢ፣ ቪ፣ ቲ ስትሉም በተመሳሳይ ኢ የሚል ድምጽ አለው። አንዴ ልገመው። ሲ፣ ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቲ። እሺ እነዚህ እንደዚህ ታነባላችሁ። አራተኛ ላይ ስትመጡ ደግሞ እንግዲህ ባለ ሁለት እግር ከሆኑ ቅድም እንደነገርኳችሁ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጠራል ብዬ ነበር። እነዚህ እንደምታያቸው በግራ በኩል ያጠረው ባለ ሁለት እግር ስለሆኑ ነው። እዚህ ጋር በሚመጡበት ሰዓት ባለ ሁለት እግር ናቸው። ባለ አንድ እግሮችን ስታዩ ደግሞ የቀ አራተኛ ፊደል እና የተ አራተኛ ፊደል ወደ እቴ ዞረ ነው እግራቸው። ልክ የባለ ሁለት እግሮች ባጠረው በኩል የባለ አንድ እግሮችም ወደዛ ወደ አጠረው በኩል የዞረ ያ ማለት በግራ በኩል ወደ ግራ ይዞራሉ። በግራ በኩል እዚህ ጋር ያጠራሉ። እነዚህም ባለ አንድ እግሮችም ወደ ግራ ይዞራሉ እግራቸው ማለት ነው። ስለዚህ አራተኛ ፊደል ከሆኑ የግድ ምን መሆን አለበት? ባለ አንድ እግር ከሆኑ ወደ ግራ ይዞራሉ። ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ያጠራል። ድምጻቸው ደግሞ አ ሚል ድምጽ ያስተጋባል። አፋችሁን እየከፈታችሁ አ ሚል ከአንደበታችሁ ድምጽ እንዲወጣ አድርጋችሁ ታነባላችሁ። ለምሳሌ ሳ፣ ሻ፣ ቃ፣ ባ፣ ባ፣ ታ ታ። አንዴ ልገመው። ሳ፣ ሻ፣ ቃ፣ ባ፣ ባ፣ ታ ታ። እሺ አምስተኛ ስትመጡ ደግሞ ኤ የሚል ድምጽ አለው። ያ ማለት ሴ ስትሉ ኤ የሚል ድምጽ፣ ሼ ስትሉም በተመሳሳይ ማለት ነው። ስለዚህ ቅርጻቸውን ደግሞ ለመለየት እንግዲህ ከሰላይ በቀኝ በኩል ታች ላይ ቀለበት መጨመር ነው እንደምታዩት ማለት ነው። ሁሉም በተመሳሳይ። ስለዚህ ቀለበት ያለው በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ናቸው ብላችሁ አምስተኛ ድምጽ ሰጣችሁ መለየት ቅርጻቸውን። ድምጻቸውን በዛ መንገድ ኤ የሚል ድምጽ እየሰጣችሁ ለምሳሌ የሰ አምስተኛ ሴ ስትሉ ኤ የሚል ድምጽ አለው። ሼ ስትሉ ኤ የሚል ድምጽ አለው። ቄ፣ ቤ፣ ቬ፣ ፔ። አንዴ ልገመው። ሴ፣ ሼ፣ ቄ፣ ቤ፣ ቬ፣ ፔ፣ ቴ። ስድስተኛ የተለያየ ቅርጽ ነው ያላቸው ነገር ግን የሚል ድምጽ ያስተጋባሉ። በዛ መሰረት የሰ ስድስተኛ ስ፣ ሽ፣ ቅ፣ ብ፣ ቭ፣ ት ት። ሰባተኛ ደግሞ ባለ ሁለት እግሮች እንግዲህ ቅድም አራተኛ ላይ በግራ በኩል ያጠራን ያ ማለት በዚህ በኩል ያለው ነበር። አሁን ደግሞ በዚህ በቀኝ በኩል ያለው እግሩ ሰባተኛ ፊደል ሲሆኑ ያጠራሉ ማለት ነው እንደምታዩቸው። ባለ አንድ እግር ከሆኑ ደግሞ ቅድም ካስታወሳችሁ ባለ አንድ እግሮች ካናታቸው ላይ ቀለበት አላቸው ነበር። ስለዚህ ቀ ባለ አንድ እግር ነች፣ አናቷ ላይ ቀለበት አላት። ተ ባለ አንድ እግር ነች፣ አናቷ ላይ ቀለበት አላት። እነዚህን ባለ አንድ እግሮች ስለሆኑ ባለ ሁለት እግሮች ግን እንደምታዩቸው የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው አጣራ ነው ማለት ነው። ድምጻቸው ደግሞ ኦ ሚል ድምጽ ያስተጋባቸው ያ ማለት ከሰ ላይ ኦስ ጨምሩ ሶ፣ ከሸ ላይ ደግሞ ኦስ ጨምሩ ሾ፣ ቆ፣ ቦ፣ ቮ፣ ቶ ስትሉ በሁሎችም ኦ ሚል ድምጽ ያስተጋባል ማለት ነው። አንዴ ልገመው። ሶ፣ ሾ፣ ቆ፣ ቦ፣ ቮ፣ ቶ ቶ እያላችሁ ታነባላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ ክፍል 1 ነው። ይህን ይመስላል። በቀጣይ ክፍል 2 እስከምንገናኝ መልካም ጊዜ